ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከመግባታችን በፊት እስቲ ሁላችሁም ላይክ እና ሼር አድርጋችሁ ማዳመጥ እንድትጀምሩ በጌታ ፍቅር ጠይቃችኋለሁ። አብረን እንጸልይና የዛሬውን የማለዳ ቁርስ እንጀምራለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ ስለሰጠህን ክብር ምስጋና ለታላቁ ስምህ ይሁን። ስለ ሁሉ ነገር ተመስገን። እግዚአብሔር ሆይ እናከብርሃለን፣ ከፍ እናደርግሃለን። አንተ ታላቅ ኃያል ብርቱ አምላክ ነህ። ሌሊቱ ነግታ ይህችን ብርሃን ያየነው ከአንተ ምሕረት ቸርነት ስለሆነ እናመሰግንሃለን። ደግሞ ቃልህን ባርክልን፣ አስተምረን። በቃል መንፈስ ደግሞ ሕይወታችንን እንድታንጸው፣ እንድትመራን፣ እንድትገስጸን፣ እንድትመክረን በኢየሱስ ክርስቶስ ስም እንጠይቃለን። ጸጋና መንፈስህ በመካከላችን ይሁን። ሁሉ ለአንተ ክብር ይሁን። ስለ ሁሉ ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ የሁለተኛ ጢሞቴዎስ ምዕራፍ 1 ነው እየተመለከትን ያለነው። በትናንትና ሁለት የተመለከትነው ቁጥር 6 ነበረ። መለስ ብለን ለማስታወስ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጅ በመጫን በአንተ ያለውን የእግዚአብሔር ስጦታ እንድታነሳሳ አሳስብሃለሁ ይላል እና እንግዲህ በጸጋ ስጦታ የመጠቀም ወጣቶችን የማበረታታት በሰዎች ውስጥ ያለውን ጸጋ ተመልክቶ ለመልካምና ለበጎ ነገር እንዲጠቀሙ ማድረግ አስፈላጊ እንደሆነ ተመልክተናል። ምክንያቱም እግዚአብሔር ስጦታን የሰጠው ለቤተ ክርስቲያን ስለሆነ ያ ስጦታ ቤተ ክርስቲያንን የሚያንጽ የሚጠቅም እንደሆነ ተረተን ይህን ማድረግ እንዳለብን አስባለሁ። በተለይም በዚህ ዘመን ደግሞ መልካም የሆነውን በጎ የሆነውን ቤተ ክርስቲያን ብታበረታታና ደግሞ መታረም ያለበትን ማረም አለባት ብዬም አምናለሁ። ስህተት የሆኑትን ደግሞ ሐሰት የሆኑትን ከጥልቅ የሆኑትን ደግሞ በእግዚአብሔር ትምህርትና በእውነተኛ ጸጋ በመመራት ማጋለጥም ያስፈልጋል ብዬ አስባለሁ። እንግዲህ ወደ ዛሬው ደግሞ መልእክታችን ስንሄድ ዛሬ ቁጥር 7 ነው የምንመለከተው። እንደዚህ ይላል፣ እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ምንድነው የሰጠን? የኃይል ይላል። እግዚአብሔር መንፈስ ኃይልን ሰጥቶናል። እግዚአብሔር ቃል የመጣው በኃይልና በመንፈስ ቅዱስ እንዲሁም በብዙ መረዳት እንደሆነ መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱስ የሚነግረን እውነት ስለሆነ ነው። እግዚአብሔር ኃይል የሰጠን በዚህ በጨለማው ዓለም ውስጥ የእግዚአብሔርን መንግሥት መግለጥ እንድንችል ነው። የእግዚአብሔርን መንግሥት ማሳየት እንድንችል ነው። ምክንያቱም የእግዚአብሔር መንግሥት በኃይል ነው ልትገለጥ የምትችለው። ሐዋርያት በመንፈስ ቅዱስ ተሞልተው የመጀመሪያ አገልግሎታቸውን ሲጀምሩ በኃይል ነበረ ጨለማውን የሰነጠቁት። በኃይል ነበረ ብርሃን የሆነውን ኢየሱስ ክርስቶስን የገለጡት። የከበረውን ኢየሱስን ያሳዩት በኃይል ነበረ። እንደውም እናንተ የሰቀላችሁትን እግዚአብሔር አምላክ ግን ከሙታን አስነሳው ብለው ይናገሩ ነበረ። በሰቃዮቹ ላይ የፍርድ ቃል እስከ ማውጣት ደረጃ ድረስ የመንፈስ ቅዱስ ኃይል በውስጣቸው ይሠራ ነበረ። መንፈስ ቅዱስ ኃይል ደዌን መፈወስ ብቻ አይደለም፣ ዕውር ማብራት ብቻ አይደለም፣ ሽባ እንዲተረተር ማድረግ ብቻ አይደለም፣ በሽተኛ እንዲፈወስ ብቻ ማድረግ አይደለም። የመንፈስ ቅዱስ ኃይል በጨለማ የታሰሩትን
በግዞት ያሉትን ሰንሰለት የከበደባቸውን በኃይል ነጥቆ የማውጣት ጉልበት ነው የተሰጠን። ስለዚህ ነው የኃይል መንፈስን የተቀበልነው። የፍርሃት መንፈስ አይደለም ያለው ለዛ ነው። የኃይል ነው። በኃይል በቃ ወገኖቼ፣ በኃይል እናንተ ውስጥ ያለው መንፈስ ኃይለኛ ነው። እናንተ ውስጥ ያለው ኢየሱስ ኃይለኛ ነው። እናንተ ውስጥ ያለው ኢየሱስ የማይፈታው ሰንሰለት የለም። ስለዚህ ያንን ይፈታ ዘንድ ነው ለኔና ለናንተ የተሰጠን። ስለዚህ ነው በኃይል እግዚአብሔር የኃይልና የፍቅር ራስን የመግዛት ይላል። ስለዚህ ይሄ የኃይል የሚለው ቃል በጣም ወሳኝ ነው። ምክንያቱም ኃይልን እስክትሞሉ ድረስ ምንድን ነው ያለው? መንፈስ ቅዱስ በእናንተ ላይ ይወርዳል፣ ኃይልንም ትሞላላችሁ። እስከዛ ድረስ በኢየሩሳሌም ቆዩ። ምክንያቱም ኃይል ከሌለ መስበክ አትችልም። መንፈስ ቅዱስ ኃይል በአንተ ውስጥ የማይሰራ ከሆነ የምትናገረውን ቃል ማንም ሊሰማህ አይችልም። ቃላችንን ከዓለም ጫፍ እስከ ጫፍ ሊሰሙ የሚችሉት የእግዚአብሔር ኃይል በእኛ ውስጥ ሲሰራ ነው። የእግዚአብሔር ኃይል በእኛ ውስጥ ሲገለጥ ነው። ይሄ ወሳኝ እንደሆነ ልናውቅ ያስፈልጋል። እዚህ ክፍል ላይ ሁለተኛ የሚያነሳው ፍቅርና ራስን የመግዛት መንፈስ ይላል። ፍቅርና ራስን የመግዛት መንፈስ። በመንፈስ ቅዱስ ኃይል ስትሞሉ በጨለማ ያሉትን ሰዎች ትወዷቸዋላችሁ። እነሱ ከጨለማ እንዲወጡ ክርስቶስ ያሳየውን ያንን ፍቅር መግለጥ እንጀምራለን። ክርስቶስ ያሳየው ፍቅር ነው። ወደ ሰማሪቷ ሴት ሲሄድ ያሳያት ፍቅር ነው። ወደ ቀራጮቹ ሲሄድ ያሳየው ፍቅር ነው። ወደ ዘማዊቷ ሴት ሲሄድ ያሳየው ፍቅር ነው። እቺን ዘማዊት ሴት እንኳን አምጥተው እንገራት ሲሉ ያሳየው ምንድነው? ፍቅር ነው። ከእግዚአብሔር ከመንፈስ ቅዱስ ኃይል ውስጥ የሚወጣው አንዱ ፍቅር ነው። ፍቅር ነው። የፍቅር መንፈስ፣ ራስን የመግዛት መንፈስ፣ ራስን መቆጣጠር፣ መግዛት፣ ኑሮ ይበቃኛል ማለት፣ ሕይወታችንን ለተሸናፊነት ለዚህ ዓለም ላለማንበርከክ ራስን በመግዛት በዚህ መንፈስ መመራት ነው። ይህ መንፈስ ራሳችንን እንድንገዛ ያደርጋል። ለምንም ነገር እንድንሸነፍ አያደርገንም። ምክንያቱስ ራስን የመግዛት መንፈስ ተሰጥቶናል። እኛ ተሳዳቢዎች ልንሆን አንችልም። እኛ ክፉዎችና አውሬዎች ልንሆን አንችልም። በውስጣችን ያለው መንፈስ የፍቅር መንፈስ ስለሆነ፣ በውስጣችን ያለው መንፈስ ራስን የመግዛት መንፈስ ስለሆነ፣ ያ መንፈስ በእኛ ሕይወት ውስጥ ስለሚሰራ፣ ያ መንፈስ በእኛ አገልግሎት ውስጥ ስለሚሰራ፣ ስለዚህ የተሰጠን መንፈስ ራስን የመግዛት መንፈስ ነው እንጂ የፍርሃት መንፈስ አልተቀበልንም። ስለዚህ ነው እኮ የመግዛት መንፈስ እንጂ የፍርሃት መንፈስ አልተቀበልንም። ፍርሃት በእኛ ላይ እንዲሰራ መፍቀድ የለብንም። ፍርሃት የኃጢአት ውጤት ነው። መጽሐፍ ቅዱስ ዘፍጥረት 3 ላይ ምዕራፍ 3 ላይ የሚነግረን አዳምና ሔዋን ያንም ፍሬ ከበሉ በኋላ ከእግዚአብሔር ሸሹ ይላል። እግዚአብሔር አዳም ሆይ ወዴት ነህ ሲለው እንኳን ፈራው፣ ፈርቼ ተደብቅ ያለው ነው ያለው። ፍርሃት እንድንደበቅ ያደርገናል። ፍርሃት እውነትን እንዳንገልጥ ያደርገናል። ሌቦች ፈሪዎች ናቸው። ዘማውያን ፈሪዎች ናቸው። በድፍረት ሊናገሩ በእግዚአብሔርና በሰው ፊት በድፍረት ሊቆሙ አይችሉም፣ እውነት በእነሱ ውስጥ ስለሌለ። ለዚህ ነው ኤርምያስ 42:11 ላይ ምን ይላል? ከምትፈሩት ከባቢሎን ንጉሥ አትፍሩ፣ አድናችሁ ዘንድ ከእጁ ማስጥላችሁ ዘንድ እኔ ከእናንተ ጋር ነኝና አትፍሩ ይላል እግዚአብሔር። እግዚአብሔር ከእኛን ጋር ከሆነ ለምን እንፈራለን?
እግዚአብሔር እኮ ከኛ ጋር እንደሆነ ስናውቅ ፈሪዎች ልንሆን አንችልም። እውነትን ከያዘን ፈሪዎች ልንሆን አንችልም። ምክንያቱም እውነት ብቻዋን ታሸንፋለችና። አንዳንድ ጊዜ እውነት ላይ ውሸቶች ሊረባረቡ ይችላሉ። ውሸቶች እውነት በሌለበት ውሸት ደፋር ነው። እውነት በሌለበት ውሸት ትክክለኛ ነው የሚሆነው። እውነት ባለበት ግን ውሸት ትክክለኛ መሆን አይችልም። እውነት ባለበት ግን ውሸት ደፋር ሊሆን አይችልም። ለምን? እውነት ሁልጊዜም አሸናፊ ስለሆነ። እዚህ እግዚአብሔር ከኛ ጋር ከሆነ ልንፈራ አያስፈልግም። እዚህ ነው እኮ የሰጠን መንፈስ የባርነት ሳይሆን የሰጠን መንፈስ የፍቅር መንፈስ ነው። የፍርሃት መንፈስ አልሰጠንም። ሮሜ 8:15 ላይ አብ አባት ብለን የምንጮህበት የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ነው የሚለን። ፍርሃት መንፈስ አልተሰጠንም። የተሰጠን ምን አይነት መንፈስ ነው? የእውነት መንፈስ ነው የተቀበልነው። ያ መንፈስ ፍርሃት እንድንፈራ አይደለም። እግዚአብሔርን ሪስፔክት እናደርጋለን፣ እናከብረዋለን። አምላካችን ነው፣ እንወደዋለን። ለእርሱ እግሩ ስር እንበረከካለን፣ እናመልካለን። ግን ፊር በሚለው እሳቤ አይደለም እግዚአብሔርን ፍሩ እንኳን የሚለው። ይህንን በደንብ ልናውቅ ያስፈልጋል። አንደኛ ቆሮንቶስ 16:10 ላይ ደግሞ ጢሞቴዎስ የመጣ እንደሆነ በእናንተ ዘንድ ያለው ፍርሃት እንዲኖር ተጠንቀቁ፣ እንደ እኔ ደግሞ ጌታን ሥራ ይሠራልና እንግዲህ ማንም አይናቀው ብሎ ይናገራል። ፍርሃት ወጥመድ እንደሆነ ነው የሚናገረው። ፍርሃት ወጥመድ እንደሆነ ሰዎች ብዙ ጊዜ በፍርሃት ውስጥ ሲወድቁ በወጥመድ ውስጥ ይወድቃሉ። ፍርሃት ብዙ ነገሮችን ስለሚያስጥለን ነው። የተሰጠን መንፈስ ግን የፍርሃት መንፈስ አይደለም። የፍቅር መንፈስ ነው። የእውነት መንፈስ ነው። የባርነት መንፈስ አይደለም። የተሰጠን መንፈስ በዚህ መንፈስ ብዙዎችን አርነን ልናወጣ፣ ለብዙዎች የህይወት መንገድ ልናሳይ፣ ለብዙዎች በረከት እንድንሆን፣ ለብዙዎች ሰላም እንድናወጅ የተጠራ ነው። ስለዚህ ወገኖች በዚህ እግዚአብሔር በሰጠንም መንፈስ፣ እውነት መንፈስ፣ ግብዝነት በሌለበት መንፈስ፣ በፍቅር መንፈስ፣ ፍርሃት በሌለበት መንፈስ እንመላለስ እላለሁ። ነገ በቀጣዩ መልእክት እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ሁሉ እናመሰግናለን። ሁሉ ለስምህ ክብር ይሁን። ይህንን ሕያው የሆነውን ቅዱስ የሆነውን ቃልህን ስላስተማርከን ተባረክ። በቃል መንፈስ እንድንሆን የፍርሃት ቀንበር በኢየሱስ ስም ከሕይወታችን ላይ ይሰበር። ከኑሯችን ከአገልግሎታችን ላይ በናዝሬቱ በኢየሱስ ስም ከእህቶቼ ከወንድሞቼ ሕይወት ላይ የተሰበረ እንዲሆን ጸልያለሁ። ፍጹም ፍቅር ፍርሃትን አስወጥቶ ያስወግዳል ተብሎ እንደተጻፈ እንደዚሁ ፍጹም የሆነው ያንተ ፍቅር በሕይወታችን እንዲሰራ በክርስቶስ ኢየሱስ ስም ጠይቃለሁ። ቀናችንን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።